እልልታ ጭብጨባ። እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። በጣም ታምራላችሁ። ወዳጅ ዘመድ ደስታችሁን እስኪ በእልልታ በጭብጨባ ገለጹላቸው። እንኳን ደስ አላችሁ። ሙሽሪትና ሙሽራ የተዘጋጀላቸውን ቦታ ይዛሉ። በእልልታ በጭብጨባ እንጋብዛቸዋለን። እልል ዛሬ በሙሽራ ቀልድ የለም በለው። ኧረ ጎበዝ፣ ኧረ ጎበዝ ጎበዝዬ በዶቤላ እንደ በረዶ በልጅነቱ በረሃ ለምዶ ያሃ ያሟ ገና የሜሪዬ እናት እንኳን ደስ አለሽ፣ የድካምሽ ውጤት ተፈጸመለሽ። እኔ የምለው አሁን ያረኛ የአረብ ሀገር ሴቶች ኖርን ነው ወይስ አኗኗር ነው የሚባለው? እስኪ እንደኔ አኗኗር የሆናችሁ ቸርስ በሉኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልኝ። ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንዴት ናችሁ? ደግዬ ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንደምታዩት መግቢያ ላይ እንዳሳየኋችሁ የእህቴ ሰርግ ነው ማለት ነው። እስኪ እንግዲህ ትዳሩን የሰመረ ያማረ እንዲያደርግላት ዱአ አድርጉ ሁላችሁም በየእምነታችሁ ማለት ነው። ይሄ ሰርግ በጣም የተለየ ሰርግ ነው ማለት እኔ እንጃ በጣም ነው ደስ ያለኝ። ደስ ያለብኝ ምክንያት አለ። መግቢያ ላይ እንደተመለከታችሁት ከቤት እየወጡ ነበረ። አሁን አዳራሽ ገብተዋል። የሰርግ አዳራሽ ኢትዮጵያ አዲስ አበባ ነውና የእህቴ ሰርግ ነው ስላችሁ የእናቴ የወንድሟ ልጅ ሰርግ ነው። የእናቴ የወንድሟ ልጅ ይሄ ሰርግ በጣም ለየት ያለ ሰርግ ነው። ለየት ያለ ሰርግ ነው ስላችሁ አጎቴ እናቴ ወንድም ከዚህ በፊት ታስታውሱ ከሆነ ተናግሬ ያለውኝና ኩላሊቱ ፌል አድርጓል እና በዳይሌስ ነው ያለው ብያችሁ ነበረ። ያው ኩላሊት ህመም በጣም ከባድ ነውና እና ስለዚህ የእሷን ማረግ ማየቱ ለሱ ትልቅ ነገር ነው። እኔ ላጎቴ በጣም ነው ደስ ያለኝ። በጣም ነው የምወደው እናትን ወላሂ እንጃ የእናቴ ቤተሰቦች በጣም ይለዩብኛል። እጅግ በጣም ከሚባለው በላይ መልካም ናቸው ለእናቴ። እናቴን በጣም ነው ከሚባለው በላይ ነው የሚወዱንና ሁልጊዜም የአባት ቤተሰብ አባቶችንም እወዳቸዋለሁ። ሁሉም ልዩነት የለም፣ ግን የሆነ በጣም የምታዳሉት ለእናታችሁ ቤተሰብ ነውና እና እላቸዋለሁኝ ሰርጉ ለየት ያለ ሰርግ ነው። አሁን ግን እኛ ኢትዮጵያኖች ኖርን ነው አሁን አረብ አገር ቅመሞች እንደኔ ኖርን ነው ወይስ አኗኗርን ነው? እና ወንዶች የራሳችሁ ላይ ስሩ። ያላገባችሁን ደግሞ አላህ ይዘውጃችሁ። እሺ አላህ ትዳር ያላችሁ ደግሞ ትዳራችሁን ያሳምርላችሁ። ዱአ አድርጉ እንደዚህ በአማረ ለቤተሰብ ሰርግ የኛ ሰርግ ለቤተሰብ ትልቅ ትርጉም አለው። ለኛ ምንም ላይ መስለን ይችላል፣ ግን ለቤተሰብ ትልቅ ቫልዩ አለው ማለት ነው። ውዶች ላይክ እና ሼር ሰብስክራይብ እያደረጋችሁ ደግሞ ሰርጉን ደግሞ ታደሙ እዩ። ሰርጉን በጣም ነው ደስ የሚለው። እኔ በነገራችን ላይ ምንም ነው የሚያስደስተኝ፣ ምንም የማይመስለኝ። በደህና ቀን ደልሽ ታርጎ ሰርቶኛል ጌታዬ አልሐምዱሊላህ። ሰርግ ነው ምንድን ነው ምንም ነው የማይመስለኝ። ያው በደስታ በቤተሰብ ደስታ ደስ ይለኛል፣ ግን እንደዚህ በቃ እኔ የለሁም እኔ እንደዚህ ነው እትትትት ማለት አልወድም።
ታውቃላችሁ። ገንዘብ ቢኖራችሁ ጤና አይኖራችሁም። ዱንያ ላይ ሁሉ ነገር የተሟላ ሊሆንላችሁ አይችሉም። እንዲሟላላችሁ ደግሞ ማሰብ የለባችሁ። ምክንያቱም ገንዘብ ቢሰጣችኋላ ጤናን ይነሳችኋል። ጤና ቢኖራችሁ ደግሞ ገንዘብ አይኖራችሁም። ስለዚህ ዱንያ ላይ ሁሉ ነገር የተሟላ አይደለም እና ባላችሁ ነገር ፏፈሽ ብላችሁ ባላችሁ ነገር አመስግናችሁ ዘና ብላችሁ ካልኖራችሁ በስተቀር ዱንያ አስቸጋሪ ናት። ወላሂ ነው ብላችሁና ወላሂ እና ስለዚህ ሰርጉን ተጋበዙ፣ ዱዓ አድርጉ። እኔ ደግሞ ድምፁን ያላስገባሁት ምን መሰላችሁ? ሙዚቃ አለ። ገባችሁ? ሙዚቃ ስላለ እናቴ እኔ እናት አይ እሷ መጠዋ ሆናለች። እኔ ልጇ ደግሞ እዚህ ሚዲያ ላይ አምጥቼ እኔ ምን ላድርግ እንግዲህ ያው ሁሉም ካሜራ ውስጥ ገብታለች። ሰርግ ውስጥ እስከተቀላቀላችሁ ድረስ ግን ምንም ማድረግ አይቻልም፣ ተካሜራ ማምለጥ አይቻልም። እና ምን ላወራ ነበረ ጠፋብኝ። ወላሂ እያወራ ያለሁት ጠፋብኝ ማለት ነው። እና ሙዚቃው ማለት ሙዚቃ ስላለው ነው ውዶቼ ማለት ነው። ምክንያቱም ሙዚቃው ደግሞ ለቻናሌ ያስከስሰኛል። ለዛ ስለሆነ ሙዚቃውን አጥፍቼ ቪዲዮውን ብቻ ነው ያደረኩት። ምክንያቱም ቪዲዮ ቤተሰብ የላከልኝ ስለሆነ እኛ ደግሞ በኦንላይን ላይን እንኳን ደስ አላችሁ እንኳን ብለን እናሽቃብጣለን። ምን አባቱና እንዴ አይዟችሁ፣ እናንተም ታገባላችሁ። ያላገባችሁ ደግሞ አይዟችሁ፣ እኛ እንኳን አርጅተናል፣ አለማችንን ቀይተን ምናምን ጨርሰናል። ያላገባችሁ ደግሞ እንሻላ ታገባላችሁ። አይዟችሁ፣ ከዚህ በተሻለ ሰርግ ጊዜው እየተሻሻለ ነው ያለውና ከዚህ በተሻለ እንጠብቃለን። ያላገባችሁት ማለት ነው እህቶቼ አግቡ። እንግዲህ ሁላ ቤተሰባችን ተሰብስቧል። ደስ ብሎኛል። አልሐምዱሊላህ በቤተሰብ ደስታ ደስ ይለኛል። ክፏቸውን አያሰማኝ፣ ደስታቸውን ያሰማን የሁላችንም ቤተሰቦች። ግን ደግሞ አንዳንድ እህቶቼ እንደው ከፋኝ እንደዚህ ትትትት የምትሉቶች አላችሁ። እንደው ለወንድሜ ለእህቴ ምናምን ደስታ ሳልኖር ምናምን የምትሉት ሰዎች አላችሁ ማለት ነው። አልዋሽም፣ ይሰማል የሆነ ስሜት። ግን እንደዚህ አታጥብቁት፣ ጥብቅ አታድርጉት እሺ ውዶቼ። ምክንያቱም ዱንያ 9 ናት፣ መቼም 10 ሞልታ አታውቅም። ኖርንም አልኖርም በደስታ ተደሰትንም አልተደሰትንም አይዶን ኬር ብላችሁ ዱንያን ወደ የራሷ ጉዳይ ብላችሁ አይዶን ኬር ብላችሁ ራሳችሁ ላይ ስሩ። እውነቴን ነው እምላችሁ። ኢትዮጵያ ኑሮ ተወዷል ምናምን ትባላላችሁ፣ ግን ኑሮ አልተወደደባቸውም። የምሬ ነው እምላችሁ፣ ኑሮ አልተወደደባቸውም። እኔ እኮ ማለት ነው ወላሂ ነው እምላችሁ፣ ካርድ ለመሙላት ራሱ እኮ እምሰስት ነኝ ለራሴ ማለት ነው። ግን እነሱ ምንም አይመስላቸውም ኢትዮጵያ ላይ ወላሂ። እና ስለዚህ ፈፋሽ በሉ፣ ምን አባቱ ራሳችሁ ላይ ስሩ፣ ለራሳችሁ ማድረግ ያለባችሁን ነገር አድርጉ። እኛ ኢትዮጵያ ያለ ሰው ኑሮ ተወዷል ነው እንጂ የሚለን እኛን የሚያስታውሰን ትዝ አንላቸውም ሲጀመር። እኛ ግን በቃ እንወዳቸዋለን። እኛ ግን በቃ ሰፍሰፍ ነው የምንለው። እኛ ግን ሁልጊዜ ቢያወሩ እንፈልጋለን። እንደዚህ በቃ እኔ በፊት እንደዚህ ነበርኩ ወላሂ፣ እንዲያወሩኝ በቃ እንደዚህ። አሁን ግን ኖ ህይወት አንዳንድ ጊዜ ምናምን በራሱ ጊዜ ይቀይራችኋል። ነፍስ ስታቁ ምናምን በራሳችሁ ጊዜ ትቀይራላችሁ። እና አሁን ግን ማንም አወራኝም አላወራኝም፣ ደወሉም አልደወሩም ምንም ቦታ አይሰጠኝም በአሁን ሰዓት ላይ አሁን ባለሁበት ማለት ነው። እና ራሳችሁ ላይ ስሩ፣ ራሳችሁ ላይ ጠንክሩ። ራሳችሁ ህይወት ላይ በጣም ጠንክራችሁ ጎበዝ ሁኑ ማለት ነው። ራሳችሁ ደስታ ላይ ስሩ። ሰዎች ደስታ ላይ አትስሩ ማለት አይደለም፣ ግን በቃ ሞር ራሳችሁ ላይ በርቱ፣ ጠንክሩ። ወይ እንግሊዘኛ ዛሬ ደግሞ ምን ነው የእንግሊዘኛ መንፈስ ጎብኝቶኛል፣ ጉብኝት አድርጎብኛል የእንግሊዘኛ መንፈስ እላችኋለሁኝ። እናንተ መቼም ላይክ ሸር አታረጉኝም። ላይክ አድርጉልኝ፣ ሸር አድርጉልኝ። ሰርጉንም ደግሞ መብሩክ በሉን እና እንግዲህ አስደስቱኝ ማለት ነው። ላይክ እያረጋችሁ ግን እውነት በጣም ነው ደስ ያለኝ እላችኋለሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።